ወንዶስን ቆርጦ ተነሳ። ሆድሽ ውስጥ ልጅ የለም፣ አልትራሳውንድ ተነስተሽ ማረጋገጥ አለብኝ በማለት እንግዲህ ዝምታውን ሰብሯል። ዮዲት ጉዲት እንግዲህ እየተጨነቀች ትገኛለች። ምክንያቱም መመርመር አለብሽ፣ እርጉዝ መሆንሽን ማወቅ እፈልጋለሁ፣ ልጅ ሆድሽ ውስጥ እንዳለ እኔ ማየት እፈልጋለሁ ብሏል። እንግዲህ ዮዲት ልትዋረድ ነው። ሆዷ ውስጥ ምንም አይነት ልጅ የሚባል ነገር የለም። ውርደቷ ልትከናነብ ነው። ወንዶሰን እንግዲህ ሊፋታት አልፈለገም። ምክንያቱም ልጄ እመነኝ ዮዲት ሆድ ውስጥ ምንም አይነት ልጅ የለም ብለውት ነበረ እናቱ። እኔም ልጄ ማየት ፈልጋለሁ፣ ማረጋገጥ ፈልጋለሁ፣ ቼክአፕ ማድረግ አለብሽ እያላት ይገኛል። ዮዲት እንግዲህ ደንግጣ የምትለውና የምትመልሰው ነገር አታለይ። የሰው ወሬ ሰምተክ እኔን አታምነኝም ማለት ነው? የሶስተኛ ወገን ሰው አምነክ ጭራሽ እኔን ጠርጥረከኝ የማይረባ ዶክተር ነው የምታምነው እያለች እየለፈለፈኝ ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰቡ ነው። ነባሮች እንኳን ደህና መጣችሁ፣ አዲሶችም እንኳን ደህና መጣችሁ ብለናል። ግን ሰብስክራይብ ላይክ አድርጉ። ቪዲዮ የምታዩ ላይክ እና ሰብስክራይብ ሳታደርጉ ስለሆነ የምታዩት ለእናንተ የሚቀንስባችሁ ነገር ስለሌለ ለእኛ ደግሞ ይጠቅመናል ለዩቲዩበሮች። ስለዚህ ቪዲዮ ሲጀምሩ በላይክ እና በሰብስክራይብ አበረታቱን፣ ሰፖርት አድርጉን ለማለት እወዳለሁ። የእናት ግፍ የሚለውን ድራማ ወደ እናንተ ይዤላችሁ መጥቻለሁ። በመግቢያው ላይ እንግዲህ እንደተመለከታችሁት ዮዲትና ወንዶሰን ጭቅጭቅ ጀምረዋል። ጭቅጭቅ የጀመሩት ደግሞ እንግዲህ ዮዲት ከዚህ በፊት ወጥታ አድራን የመጣችው ማደሩን እሷ ፈልጋ ባይሆንም ታግታ ነው ያደረችው። አለምን እንዳሳገተችም እንግዲህ ወንዶሰን ሰምቷል። አለምን አሳግተሻል ተብላ ብትጠየቅም እንግዲህ ያው ማስመሰልና መካድ ስራዋ ስለሆነ እኔ አለምን በምን አቅሜ ነው ላሳግታት የምችለው? ለምን አሳግታታለሁ? ደግሞ ምን አደረገችኝ? እያለች እየዋሻይ ትገኛለች። ነገር ግን አትዋሺ፣ እውነቱን ተናገሪ፣ ላምንሽ አልችልም እያላት ነው የሚገኘው። ስለ አንቺ ብዙ ነገሮች እየሰማው ነው። አሁን ላይ ምን ማድረግ እንዳለብኝ፣ ማንን ማመን እንዳለብኝ ራሱ አላቅም ነው እያለ ያለው ወንዶሰን። ማመን ያለብህማ እኔን ሚስትህን ነው፣ ሌላ ሶስተኛ ወገን መስማት የለብህም። እኔን ያገባኸው እንጂ ሌላ ስለ እኔ የሚያወሩ በሴጣን ተመስለው የሚያወሩትን ሰዎች አይደለም መስማት ያለብህ። እኔን የትዳር አጋርህን፣ የህይወት አጋዥህን ነው ማመን ያለብህ እንጂ ሌላ ሰው መስማት የለብክም። ምን ሆነክ ነው እያለች እንግዲህ እሷም እየጠየቀ ትገኛለች። ላምንሽ አልችልም፣ በጣም ግራ ተጋብቻለሁ እያለ ነው የሚገኘው። አሁን ማድረግ ያለብሽ እንግዲህ እንደዛ ከሆነ ለምን አላመንከኝም? እምትይ ከሆነ ሄደን ሆስፒታል መመርመር አለብሽ ብሏታል። አስቀድማ ግን እሷ ለኔ ባታስብ ለኔ ባታዘን፣ ያው አኩርፏ ስለነበረ ነው እንደዚህ የምትለውና ቢያንስ ለልጅ አታስብም? ሆዴ ውስጥ ስላለው ልጅ ብላ አታስብም? ምን ሆነክ ነው እያለችው ነበረ። ሆድሽ ውስጥ ልጅ አለ ወይ ለመሆኑ ነው ያላት ማለት ነው። ዛሬ ወንዶሰን እንግዲህ ቆርጦ ተነስቶባታል። ተኝቶ እንግዲህ የነቃ ሰው በጣም አስቸጋሪ ነው። አለም ብላለች ከዚህ በፊት ጅል ከነቃ በኋላ መቆሚያ የለውም ብላታለች። እና ባሌን ጅል እያልሽ ነው እንዴ ነበር ስትላት የነበረው። ኧረ እኔ እንደዛ ማለት ያልነበረም ነበር ያለችው አለም በሰዓቱ። አይ ልክ ነሽ፣ ባሌ ጅል ነው፣ ወደዛ ሂድ ስለው የሚሄድ ወደዚህ ና ስለው የሚሄድ እንደዚህ ያድርግ የምለው በቃ በእኔ ትዕዛዝ የሚተዳደር ባል ነው ያለኝ። ባልሽ እንደዚህ እንድገዛልሽ ከፈለሽ እንዲያውም ከኔ ተማሪ ብላት ነበረ አለም። ከዚህም በፊት ለአለም እንደዛ እያለቻት ነበረ። እኔ ሚስቱን የሚፈራ ባል አለኝ ብዬ አፌ ሞልቼ አልናገርም። በሚስቱ ትዕዛዝ የሚተዳደር የማይከበር እናቱን የማያስከብር ባል እኔ አለኝ ብዬ አላወራም። እንደዚህ አይነት ባል ከማገባ ጭራሽ ቢቀርብኝ ይሻላል ብላ ነበር አለም ስትናገር የነበረውና
ባሌ ሞኝ ነው፣ ጂል ነው፣ እኔ በፈለግኩት መስመር ነው የምነዳው ብላለች። እና አይ ጂል የነቃለታ ብላ ነበር አለምና አሁን ላይ ወንዶሰን ነቅቷል ስላችሁ ነቅቷል። በቃ ብዙ ነገሮችን ሰምቷል። ለመሆኑ ልጅ ሆድሽ ውስጥ አለ ወይ ነበር ያላት። እንዲህ ምን ማለት ፈልገ ነው? ልጅ ሆዴ ውስጥ እንደሌለ መጠራጠር ጀመርክ? እንዴት እንደዚህ ልትል ቻልክ? ምን ማለት ነው? እኔን ሚስትህን አታምንም ማለት ነው? ከመቼ ወዲህ ነው እንደዚህ የሆንከው? እያለች እንግዲህ እየወተወተይ ትገኛለች። በቃ እንደዛ ካልሽ ሆስፒታል ሄደን ምርመራ ማድረግ አለብሽ። ልጄ እንዳለ ማወቅ አለብኝ። አልትራሳውንድ መነሳት አለብሽ። ልጄ ማየት ፈልጋለሁ ብሎ እንግዲህ ቁጭ አሁኑኑ ተነሺን ያላት። የእሷ ውትበታ ግን እኔን ሚስትክን አላምን ብለክ ተራ ዶክተሮች ልታምን ነው ያለችው። አስበው እንግዲህ ስንት ሰው ሄዶ አለም እንዳለ ያረገዘች ሴቱላ ሄዳ ቼካ በምታረግ ልጇን በአልትራሳውንድ የልጅ ሁኔታ የሚመለከት ሰው ባለበት አለም ላይ ተራ ዶክተር ብላለች። ለሷ ውሸትና ቅንብር እንዲመች ብላ ተራ ዶክተር ያለክን ልታምን ነው ወይ ያለችው። ያው ዶክተሩ የሚለው እንግዲህ ልጅ ሆዷ ውስጥ ስለሌለ የለም ነው እንግዲህ። ልጅ እሷ አሁን አንስታ ሆዷ ውስጥ የምታስቀምጠው ነገር አይደለም። እንደው ሰው ቢዋሽ እንደዚህ ትልቅ ነገር ይዋሻል? ተረበስ ማም የወዲት ጉዲት፣ እውነትም የወዲት ጉዲት ናት። ከየት አንጥታ እንግዲህ ሆዷ ውስጥ ልጅ ልታስገባ ትችላለች? መቼስ በዶክተሮቹ ፌክ ወረቀት ታጽፋለች እንዳይባል ወንዶሰን አብረን እንሂድ ነው ያላት ማለት ነው። አብረን እንሂድና ቼክ አፕ ማድረግ አለብሽ፣ በዛው ልጄንም በአልትራሳውንድ ማየት ፈልጋለሁ። ከዶክተሮች ጋር እንኳን መመሳጠር አትችልም እና መውጫ ነው ያጣችሁ ማለት ነው። የእርግዝና ወረቀት አንቺ ብትባል ምናልባት ገንዘብ ከፍላ ወይ የሆነ ወረቀት አጽፋ ልታወጣ ትችል ነበረ። ይሄ ግን አባ ስለሆንኩኝ ልጄን የማየት መብት አለኝ፣ የማየው ደግሞ በአልትራሳውንድ ነው ብሏል። ስለዚህ ልጁን ማየት ይፈልጋል። እውነትም የወዲት አርግዘሽ ቢሆን ታሳይ ነበረ፣ ግን ያው እርጉዝ እንዳልሆነች ራሷው ከእናቷ ጋር ስትሞዳሞድ ሰምተናታልና እንዴት ነው ማድረግ የምችለው የዚህን የእርግዝና ጉዳይ ስትል ነበረ እንግዲህ እናትየዋም ስትመክራት የነበረው በእናትህ ንዴት ተበሳጭቼ አስወረደኝ ትይዋለሽ ነበረ ስትል የነበረው። እንግዲህ እነሱ እዛ ደረጃ ሳይደርሱ ወንዶሰን ነቅቷል ማለት ነው። ልጄ ማየት ፈልጋለሁ ብሏል። እናትየዋም እዛ ታግታ እየወተወተች ሁለቱን አጋቾች ደግሞ ለማጣላት ሙከራ እያደረገች ነው የምትገኘው። አንደኛውን አጋች እንግዲህ አንተ ጥሩ ሰው ስለሆንክ ከጓደኛክ ላይ ገንዘብ ስልኩን ተቀብለክ የምፈልገውን ገንዘብ ወርቅ ልስጥ ብላ እንግዲህ አንደኛውን አጋች ትሰብካለች። ይሄንኛው አጋች እንደዚህ ላረግ አልችልም፣ ለምንድን ነው የማረገው? ገንዘብ አልቀበልም፣ ጓደኛዬን አልከዳውም ነው ያለው። ለምን? እሱኛው ሊከዳክ ይችላል በኋላ። ስለዚህ አንተ አሁን ስልኩን ተቀብለ ሰጠኸኝ፣ እኔ ላንተ ገንዘቡን ብሰጥክና ይዘክ ብትሄድ ይሻላል እያለች እንግዲህ አንደኛውን አጋች እየመከረች ነው። እንደዚህ ስትል እንግዲህ ያንኛው ይመጣል ማለት ነው። ያንኛው ሲመጣ ደግሞ ዞር አድርጋ ምንድን ያለችው ስልኩን ልስጥሽና ገንዘብ ስጭኝ እያለ ነው እያለች እንግዲህ ወዲያው እዛው ጋር ሽምጥጥ አድርጋ ሁለቱን አጋቾች ልታጣላ ነበረ። በስተመጨረሻ ግን ውጣልኝ ብሎ ይሄንኛው አጋች እውነት መስሎት አረ እንደዛ አይደለም እኔ አይደለም ያልኩት እሷ ራሷ ናት ስልኩን አንጣና ገንዘብ ልስጥክ ስትለኝ የነበረው ብል ኧረ እኔ ያላልኩኝም ለምን ትዋሻለህ ብላ ደርቅን ያለችው ማለት ነው። ወርቄ ኧረ በስመ አብ ውሸት፣ ኧረ ውሸት የሌለ ውሸት ነው ያዋሸችው። እና ሁለቱን እዛው ጋር ነው ደርቅ ሽምጥጥ አድርጋ ያጣላቻቸው የነበረው። ይሄንኛው እንግዲህ ካስወጣው በኋላ ለአለም ያንኛው ሄዶ እያወራ ነበረ። አለም ደንባቸው ነው፣ እነሱ እንደዚህ ናቸው። ማስመሰል በደንብ ይችሉበታል። ብትጠነቀቅ ነው የሚሻለው ብላ እየመከረችው ነበረ። ይሄንኛው ግን ብዙም አላመናትም። ተግባሯን ስለሚያውቅ ጭራሽ የራሷን ታሪክ ገልብጦ ነግሯት ነው የወጣው ማለት ነው። አንዲት ክፉ ሴት ነበረች ብሎ ልጇን ዳረች እያለ እንግዲህ የራሷን ታሪክ እሷው እዛው እስር ቤት ተቀምጣ ያለችበትን ታሪክ ነው በእጅ አዙር የነገራት። ግን አልገባትም። የሚገርመው ነገር እንዴት እንዳልገባት ባቅም ሊገባት አልቻለም ማለት ነው።
እና ታግታ ሴትዮዋ 23 ሚሊዮን ብር ተጠይቃ ይሄው ህይወቴን አመሰቃቀለች። እኔ ደግሞ ለቤተሰቦቼ ቤት ልገዛላቸው ቃል ገብቼ ነበረ፣ ግን ገንዘቡን አቆየችብኝ እያለ ሲነግራት አንተ የጠየቅከው ገንዘብ ብዙ ሆኖ ሊሆን ይችላል። ስለዚህ ያንን ገንዘብ መክፈል አልቻሉ ሊሆን ይችላል። ስለዚህ ለምን አትቀንስላቸውም እያለች ነበረና አይ ትችላለች መክፈል። የሚሸጥ ቤት አላት። ቤቷ ቢሸጥ 23 ሚሊዮን ብር ያወጣል። ያንን ቤት ሸጣ እንድትሰጠኝ ነው የምፈልገው። እሱን ነው እየጠበቅኩ ያለሁት። ከዛ በኋላ ለቤተሰቦቼ ቤት ገዛለሁ እያለ ነው የሚገኘው። እንግዲህ አጋቹ ያው በሰው ገንዘብ ቤት ለመግዛት ቆርጦ ተነስቷል ማለት ነው። ወርቄ የ23 ሚሊዮኑ ብር እንግዲህ የሆድ ቁርጠት ሆኖባታል። ለዛም ያው ታስራ መቀመጧ ነው። ሁለቱን አጋቾች እንግዲህ ለማጣላት ባደረገችው ሙከራም አልተሳካላትም ማለት ነው። ይሄንኛው አጋች ሄዶ እንግዲህ አንተ ልትከዳኝ ትፈልጋለህ? እኔ ትከዳኛለህ ወይ? እኔ እኮ ነኝ አንስቼ እዚህ ያመጣሁህ። እከዳለሁ ብለህ የምታስብ ከሆነ እዛው ያመጣሁበት ቦታ መልሼ ነው የምጥልክ ነበር ሲለው የነበረው። እኔ አልከዳህም፣ አታምነኝም ወይ? እኔ ደግሞ እንደዛ ላልኳትም እራሷ ናት ያለችው ነበር ሲል የነበረውና በስተመጨረሻ ገንዘቡን እስከምቀበል ድረስ አንተ ከዚህ ዞር ማለት አለብህ፣ መሄድ አለብህ ብሎት ነበር። ወዲያው እንግዲህ ተመልሶ ወርቄ ጋር ታሪክ ሰርቷታል ማለት ነው። ያልገመተችው ነገር መረጃ ይዞባታል ማለት ነው። ድጋሚ ምንድነው ያደረገው? ይሄው ስልኩን አንጥቻለሁ፣ ቅድም ያሉኝን ገንዘብ ይሰጡኛል ነው ያላት። ግን የራሱን ስልክ አውጥቶ ሪከርድ እያደረጋት ነበር ማለት ነው። አዎ ስልኩን ከሰጠኸኝ 3 ሚሊዮን ብር እሰጥሃለሁ፣ እንዲሁም ከ3 ሚሊዮን ብር ላይ እጨምርልሃለሁ። ከዛ እኔ ከዚህ ልውጣ እንጂ የቤቴ ዘበኛም አደርግሃለሁ። ትንሽዬ ቤት ሰርቼልክ እዛ ትኖራለህ። እባክህ ፍታኝ፣ ያ አመዳም ደግሞ እንዳይሰማ፣ አንተም ደግሞ እንደሱ ሀሳብክን እንዳትቀይር እያለች እንግዲህ ያንኛው ስታማ፣ ያም ተደብቆ እየሰማ ነበር። ይሄንኛውም ሪከርድ አድርጎ ነበረ። ምንድን ያልሽው አንቺ ብሎ ሲመጣላት፣ ኧረ ምንም አላልኩኝም፣ ይሄ እኮ ነው፣ ውጣ ከዚህ እያለች እንግዲህ ስታስመስል፣ ወይኔ እነሱ ማስመሰል ያሳቅቃል የምር ማለት ነው። ወዲያው እዛው ጋር ቅይስ ስታረግ ማለት ነው። በጣም ነው የምታስቀኝ። እኔ ከምንም በላይ እንዴት ነው የሚመጣላቸው ሀሳቡ ራሱ። በስማም የማስመሰል ጥግ ወርቄና ዮዲት ጋር አለ። እውነትም እናትና ልጅ አንድ ናቸው። በቃ አንድ ማለት ነው። ምንም የሚለያቸው ነገር የለም። ዮዲትም እዚህ ባሏ ጋር ታስመስላለች። ወርቄም ደግሞ እዛ ጋር አጋቾቹ ጋር እያስመስለኝ ትገኛለች። ከዛ እንግዲህ ሪከርዱ ሲከፈትላት ምን ተመለሰ? እኔ ያልኩኝ እኔ ነኝ ያልኩት። እንግዲህ ሪከርዷ ተከፍቶ እየሰማች ማለት ነው። እንደዚህ አይነት አጭበርባሪ፣ እንደዚህ አይነት አስመሳይ ሰው አለና ከእንደዚህ አይነት አስመሳዮች ይጠብቀን በእውነቱ። ዮዲት እንግዲህ ተዋርዳለች ማለት ነው። ወርቄም እስር ቤቷ ለዛሬ እራት አይሰጥሽም፣ እዚህ ጨለማ ቤት ታድሪያለሽ፣ ውሃ የሚባል ነገርም አታገኝም ብለው እንግዲህ ዘግተውባት ወጥተዋል ማለት ነው። በቀጣይ ምን ሊሆን ይችላል የሚለውን አብረን የምናይ ይሆናል። ስለነበረን ቆይታ አመሰግናለሁ። ቤተሰብ ያልሆናችሁ ቤተሰቡ ነው። ሀሳብና አስተያየታችሁን በኮሜንት አስቀምጡልን። እንግዲህ የእናት ግፍ ድራማ ክፋትና ጭካኔ ማስመሰል የተመላበት ነው። እውነት ለመናገር አስመሳዮች ደግሞ ራሳቸው በቆፈሩት ጉድጓድ ሲወድቁ እየተመለከትን ነው። ከዚህ ድራማ የምንማረው የክፉዎችን መጨረሻ ራሳቸው በዛው እነሱ ባዘጋጁት ክፋት እንደሚወድቁና በክፋት የሰውን ገንዘብ ለመውሰድ ሲፈልጉ የራሳቸውን ገንዘብ እንደሚያጡ ተመልክተንበታል ማለት ነው።